እንደዚህ አይነት ችግር አለብህ እንደዚህ ልስተ ያ ሰው የሚቸገርበትን ነገር ታርጌት አድርገን ነው ማስተዋወቅ ያለብን። ሴሊንግ ዘ ሪዛልት በት ኖት ዘ ፕሮሰስ። የኛ ሰው መጥፎ ነገር ሲሆን ለመቶ ሰው ይነግራል፣ ጥሩ ነገር ሲሆን ግን ለ10 ሰው ነው የሚነግረው። አሁን ላይ ተደጋግሞ የሚሰማው ነገር የራስን ቢዝነስ ጀምር፣ የራስን ስራ መስራት አለብህ፣ ተቀጥረህ እንዳትሰራ የሚል መካሪ በዝቷል። ነገር ግን አብዛኛው ሰው ተቀጥሮ እየሰራ ሌላውን ሰው የራስን ቢዝነስ ጀምር እያለ ይመክራል። እናንተ ግን እውነተኛ የራሳችሁን ቢዝነስ መጀመር የምትፈልጉ ከሆነ የግድ እነዚህን 5 መሰረታዊ ነገሮች ማወቅ ይጠበቅባችኋል። እነዚህን 5 መሰረታዊ ነገሮች ካወቃችሁ በየትኛውም ቢዝነስ ላይ ስኬታማ እንደምትሆኑ 100% እርግጠኛ ሆኜ ልነግራችሁ ፈልጋለሁ። ይሄ ቪዲዮ እንደ ማንኛውም አይነት ቪዲዮ አይደለም። ከቻላችሁ ወረቀትና እስክሪብቶ ይዛችሁ ብትከታተሉኝ ደስ ይለኛል። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ ምናልባት የራሳችሁን ቢዝነስ የምትጀምሩበት አንድ ስቴፕ እንደምትሻገሩ ተስፋ አደርጋለሁ። ለማታውቁኝ ሰዎች ዮሐንስ እባላለሁ። በቢዝነስ በፋይናንስ እና ፐርሰናል ዴቨሎፕመንት ላይ ያተኮሩ ቪዲዮዎችን ከዚህ ቀደም ሰርቻለሁ፣ ወደፊትም የምሰራ ይሆናል። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ስለዚህ አንድ ቢዝነስ መጀመር የሚፈልግ ሰው የግድ እነዚህን 5 ስቴፖች መከተል አለበት ብለናል። የመጀመሪያው ስቴፕ የመጀመሪያው ነገር ምንድን ነው የሚለውን እንይ። የመጀመሪያው ቫልዩ ነው። ቫልዩ ወይም እሴት። ቫልዩ የምንለው በህይወትም ሆነ በስራ ስኬታማ ለመሆን እና ተጽዕኖ ለመፍጠር ትልቅ ቁልፍ ነገር ነው። ቫልዩ ወይም እሴት በሆነ ነገር ላይ ተጽዕኖ ለመፍጠር የግድ አስፈላጊ ነው። የሆነ ሰው የሆነ ቫልዩ ሲኖረው ነው ሊከበር የሚችለው። የሆነ ሰው የሆነ ቫልዩ ሲኖረው ነው የሆነ ኢንካም ሊያመጣ የሚችለው። ምንም ግን ቫልዩ ሳይኖርህ ምንም የምትሰጠው ነገር እስከሌለ ድረስ ምንም የምታበረክትላቸው ነገር እስከሌለ ድረስ በማንም ዘንድ ተጽዕኖ መፍጠር አትችልም፣ ማንምም አይፈልግም። ስለዚህ የቫልዩ ወይም የእሴት ቀጥተኛ ትርጉሙ ምን እንደሆነ ተርጉመው። እሴት ወይም ቫልዩ ማለት ለራስህና ለሌሎች ሰዎች የምታበረክተው ጠቃሚ ነገር ወይም የምትሰጣቸው አዎንታዊ ለውጥ። እኛው ምን ማለት መሰላችሁ? ለሌላ ሰዎች የምትሰጠው ጠቀሜታ። የሆነ ነገር የማይጠቅም ከሆነ ይጣላል። አንድ እስክሪብቶ ኖሮ ያ እስክሪብቶ መጻፍ የማይችል ከሆነ ትጥለዋለህ፣ ምክንያቱም ምንም ጠቀሜታ የለውም። ጠቀሜታው ቀለሙ እስካለ ድረስ ነበር አይደለ? ስለዚህ አንተም የሆነ ቫልዩ እስካለ ድረስ ነው ለሰው ልትጠቀም የምትችለው። አንድ ደግሞ የጠቀምካቸውን ነገር ወደ ገንዘብ ሪተርን የምታረግ ወደ ገንዘብ ልትቀይረው የምትችለው የሆነ ቫልዩ ሲኖርህ ነው። አብዛኛው ሰዎች ብዙ ገንዘብ እንዴት ላገኝ፣ እንዴት ታዋቂ ልሁን ብሎ ያስባሉ። ነገር ግን ማተኮር ያለባቸው እንዴት ብዙ ቫልዩ ልስጥ፣ ብዙ እሴቶች ልስጥ፣ ብዙ ጥቅም ልስጥ የሚለውን ነገር ነው ማሰብ ያለባችሁ። ብዙ ቫልዩ የምትሰጡ ከሆነ ብዙ ጥቅም የምትሰጡ ከሆነ በየትኛውም ሰው በየትኛውም ዘንድ ተቀባይነት ተፈላጊነት ይኖራቸዋል። ለምሳሌ አሁን ላይ ታዋቂ ሰዎች ብለን ያከበርናቸው ኦር ታዋቂ ሰዎች ናቸው ብለን የምናስባቸው ሰዎች ምን አይነት ቫልዩ ሰጡ? የሆነ ቫልዩ ስለሰጡ ነው አይደለ በእኛ ከፍ ያለ ደረጃ የሰጠናቸው። ለምሳሌ ቶማስ ኤዲሰንን ብናነሳ ቶማስ ኤዲሰን ቫልዩ ሰጥቶናል። ምን አይነት ብርሃን የሚባል ቫልዩ፣ አምፖልን ሰርቶልናል። ስለዚህ ይህንን ሰውዬ ምን እናደርገዋለን? ቫልዩ ስለሰጠን እናከብረዋለን። እንደ ሮል ሞዴልም ልናየው እንችላለን። ብቻ በየደረጃው በየትኛውም መስክ የሆነ ቫልዩ የሰጡ ሰዎች ትልቅ ክብርን ያገኛሉ፣ ትልቅ ገንዘብንም ያገኛሉ። ስለዚህ ትልቅዬ ቫልዩ የምትሰጥ ከሆነ ብዙ ቫልዩም ብዙ እሴቶች ብዙ ጠቀሜቶች የምትሰጥ ከሆነ ብዙ ገንዘቦች ታገኛለህ፣ በሰውም ዘንድ ብዙ ተቀባይነት ይኖርሃል ማለት። ቫልዩ ወይም እሴት ስንል በሁለት እንከፍለዋለን። የመጀመሪያው ችግሮችን መፍታት ነው። ለምሳሌ አካባቢ ላይ የውሃ ችግር ካለ ያንን የውሃ ችግር ስንቀርፈው አንድ ቫልዩ ሰጠናቸው። ምን አይነት ቫልዩ? ውሃ ችግር ነበረ፣ ውሃ አቀረብንላቸው። ስለዚህ ይሄ ነገር ምን አደረግን? ውሃውን ስላቀረፍን የውሃ ችግራቸው ስለቀረፍን ቫልዩ ስለሰጠን አንድ ገንዘብ ልናገኝ እንችላለን፣ ሁለት ታዋቂነት ልናገኝ እንችላለን። እሱ እኮ ነው ይሄንን እንትን ያስቆፈረልን፣ እሱ እኮ ነው እንደዚህ ያስደረገልን ልንባል እንችላለን። ስለዚህ የሆነ ቫልዩ ስንሰጥ አንድ ገንዘብ እናገኛለን፣ ሁለተኛው ከበሬታና እንትኑ እናገኛለን። ስለዚህ መጀመሪያ መቅደም ያለበት ከምንም ነገር ቫልዩ ነው። የምንሰጠው ነገር እስካለን ድረስ ምንም አይነት ነገር ማሳካት እንችላለን ማለት ነው። ሁለተኛው ደግሞ ሪዛልት ነው የምንሰጣቸው፣ የመጨረሻ ውጤት። ይሄንን ነገር ከቆፈርኩኝ በኋላ ሁላችሁም የበራችሁ ላይ ቧንቧ ይኖራችኋል፣ በራችሁ ላይ የሆነ ነገር ይኖራል፣ እናንተ የምትጠጡት አትቸገሩም ብለን ምን እንላለን? ሪዛልቱን እንነግራችኋለን። ስለዚህ እሴት ስንፈጥር በሁለት መንገድ ነው። አንድ ችግራቸውን መቅረፍ፣ ሁለተኛው ደግሞ መጨረሻ ላይ የሚፈጠረውን ነገር በማሳወቅ ቫልዩን መፍጠር እንችላለን ማለት ነው። ቫልዩ ከሌለን አብዛኞቻችን ቢዝ ቫልዩ አልተወለድንም አይደለ? የሆነ ቫልዩ ኦር የሆነ ስኬሎችን ካለን በኋላ ነው። ለምሳሌ አንድ ቢዝነስ የሚሰራ ሰው የግድ አካውንታንት ያስፈልጓል። አካውንታንትነቱን ያገኘው ኦር ተምሮ ነው ኦር ስኬሉን አዳብሮ ነው አይደለ? ስለዚህ አንድ በስራም ተቀጥሮ ይሁን የራሱን ቢዝነስ መጀመር የሚፈልግ ሰው የግድ ስኬሎችን ማሻሻል አለበት። ኦር ካለበት ደረጃ የተሻለ ነገር መኖር አለበት፣ ዋይድ ማድረግ አለበት። ስኬል በሁለት ይከፈላል። የመጀመሪያው በዛ በኬሪየሩ ላይ ያለውን ስኬል ማሳደግ። ለምሳሌ አንድ አካውንታንት
በኬሪየሩ ላይ ያለ ነገር አይፋሬስ ኢምፕሊሜንቴሽን ማወቅ አለበት። ስለ ፒስትሪ ሶፍትዌር አጠቃቀም፣ ስለ ኤክሴል እነዚህ ነገሮች የግድ ማወቅ አለበት። ምክንያቱም እሱ ስኪል መሰረት ያሉ ናቸው። እነሱ ነገር እንትን ማድረግ አለበት። ሌላኛው ደግሞ ብሮድ ስኪል፣ ለምሳሌ አንድ አካውንታንት ሆኖ የሊደርሺፕ ቢኖረው የማኔጅመንት ቢኖረው እነዚህ ስኪሎች ቢኖሩት በዛ ቦታ ላይ ተፈላጊ ይሆናል፣ ቫልዩብል ይሆናል። አንድ ሰው ደግሞ ቫልዩብል እስከሆነ ድረስ ከማንም ጋር ተደረነፍ አቅም አለው። ምክንያቱም ቫልዩ ያለው ሰውና ቫልዩ የሌለው ሰው ይለያያል። ኖርማል አካውንታንትና እሱ ደግሞ ብዙ እውቀቶች ብዙ ስኪሎች ያለው አካውንታንት ጋር በብዙ ይለያያል። ደሞዙን ተደራድሮ የማስጨመር መብት አለው፣ አቅምም አለው። ምክንያቱም ያ ሰው ወጣ ማለት ያ ሰው ከድርጅቱ ወጣ ማለት ድርጅቱ ተጎዳ ማለት ነው። ድርጅቱ የሆነ ቫልዩ አጣ ማለት ነው። ስለዚህ በየትኛውም ደረጃ ብንሆን፣ በትምህርት ላይ ብንሆን፣ በስራ ላይ ብንሆን፣ በየትኛውም የላይፍ ሴክሽን ውስጥ ብንሆን ቫልዩ እስከሰጠን ድረስ ቫልዩ የምንሰጠው ነገር እስካለን ድረስ ሰዎች እኛን አንድ ያከብሩናል። ሁለተኛ ደግሞ የምናስበውን የምንፈልገውን ያህል ገንዘብ ማግኘት እንችላለን። አሁን ላይ የምታገኘው 1000 ብር ከሆነ ቫልዩ የ1000 ብር ስለሆነ ነው። ቫልዩን ስታሳድግ ቫልዩ ሲጨምር 5000 ብር 10000 ብር ትገባለህ። ስለዚህ የቫልዩ ጉዳይ ነው። አሁን ላይ 100000 ብር የሚያገኘውና 10000 ብር የሚያገኘው የቫልዩ አሰጣጥ ጉዳይ ነው። ስለዚህ ቫልዩ የምትሰጠው ስቴት የምትሰጠው ጥቅም ሲጨምር የሚሰጥህም ነገር ይጨምራል። ስለዚህ መጀመሪያ ላይ ቢዝነስን መጀመር የምትፈልጉ ከሆነ ምንም ነገር የምትጀምሩ ከሆነ የግድ ቫልዩ መስጠት ይጠበቅባችኋል። ሁለተኛው ደግሞ ማርኬቲንግ ነው። አንድ ሰው ቫልዩ አለው፣ ከዛ በኋላ ያንን ቫልዩ የግድ ማርኬት ማድረግ አለበት። የሆነ ቫልዩ እንዳለ አንተ ብቻ ካወቅ ምንም ትርጉም የለውም። ያ ነገር ገንዘብ ሊሆን አይችልም። ስለዚህ አንተ የሆነ ቫልዩ አለ፣ ያንን ቫልዩ ለሰው ዲሊቨር ስታደርገው ነው ገንዘብ ልታገኝ የምትችለው። ያንን ቫልዩህን ያንን የምትሰጠውን ጠቀሜታ ሰው ሲያውቀው ነው ወደ ገንዘብ ሪተርን ሊያደርግ የሚችለው። ስለዚህ የግድ ቫልዩ ያለው ሰው የግድ ስለ ማርኬቲንግ ማወቅ ይኖርበታል። ስለዚህ አሁን ደግሞ ስለ ማርኬቲንግ የተወሰነ ነገር እንግባና እንወያይ። ስለዚህ ማርኬቲንግ ማለት ምን ማለት ነው? ማርኬቲንግ ማለት በየቴሌቪዥኑ ማስታወቂያ ማስተዋወቅ፣ በየሶሻል ሚዲያው ፖስት ማድረግ፣ ባነሮች መለጠፍ ነው እንዴ? ፕሮባብሊ አይደለም። ፕሮባብሊ አንድ የማርኬቲንግ ትንሿ ነገር ናት። እነዛ ማርኬቲንግ ማለት በየሶሻል ሚዲያው እንዳልኳችሁ መጮህ አይደለም። ማርኬቲንግ ማለት ለአንተ ችግር እኔ የምሰጥህ ቫልዩ አለኝ ማለት ነው። እንደዚህ እያደረጋችሁ ማስታወቂያ ያለባችሁ። ፕሮባብሊ አሁን ላይ በየሶሻል ሚዲያው የሆነ ማስታወቂያ ለቢዝነሳችሁ እየታስተዋውቁ ይሆናል። ነገር ግን ያ አይደለም ማርኬቲንግ። እንደዚህ ያለኝ እንደዚህ ግዛኝ ማለት አይደለም። አንተ እንደዚህ አይነት ችግር አለብህ፣ እንደዚህ ልስጥህ። አንተ መጽሐፍ ትፈልጋለህ፣ ነገር ግን እስክሪብቶ የለህም። ስለዚህ እኔ እስክሪብቶ ልስጥህ። አንተ መመገብ ትፈልጋለህ፣ ግን ምግቡን የሚያዘጋጅልህ ሰው ስለሌለ እኔ አዘጋጅቼ ልላክልህ። ይሄ ነው በቃ ቫልዩ ማለት። ያ ሰው የስክሪፕቶ ችግር ካለበት ይሄን ነገር ሊፈልግ ይችላል፣ ደውሎ ሊወስድ ይችላል። የመመገብ የመስራት ካልቻለ ደግሞ ምግቡን ሊወስድ ይችላል። ስለዚህ አንተ የምትሰጠውን ቫልዩ ማስተዋወቅ ነው። ግን ለአንተ ችግር መፍትሄ አለኝ ብለህ ነው እንጂ የምታስተዋውቀው እንደዚህ ያለኝ ግዛኝ ብለህ አይደለም። አብዛኛው ጊዜም በማርኬቲንግ የሚሸወደው አብዛኛው ሰው ይሄንን ሲስተም ስለሚጠቀም ነው። ስክሪፕቶ አለኝ ግዙኝ፣ ስክሪፕቶ በ100 ብር፣ ስክሪፕቶ በ50 ብር። ይሄ አይደለም ማርኬቲንግ። ማርኬቲንግ መጻፍ ለሚፈልግ ሰው እንደተቸገረ አውቀን ለሱ ማስተዋወቅ ነው እንጂ ለማንም ስላስተዋወቁ ይገዛሃል ማለት አይደለም። እናስተዋወቅ የመጀመሪያው ታርጌቲንግ ዘ ፔን ፖይንት። በቃ ያ ሰው የሚቸገርበትን ነገር ታርጌት አድርገን ነው ማስተዋወቅ ያለብን። አብዛኛው ሰው በምንድን ነው የሚቸገረው? በሚቸገሩበት ነገር እያደረግን ነው። እኛ ለምሳሌ የምንሸጠው ነገር ለምሳሌ አካውንታንት ከሆነ ያ ሰው ኦር የሆነ ስራ የሚሰራ ከሆነ ዲጂታል ማርኬተር ከሆነ ምን ማድረግ አለበት? እንደዚህ ቢዝነስ እያተረፈ አይደለም ኦር እኔ አካውንታንት ነኝ ና ቅጠር ምናምን በማለት አይደለም የምታገኘው። ምንድነው የምትለው መሰለ? ቢዝነስ እያተረፈ ቢመስልም ሪል ኦር ኪስ ላይ ገንዘብ የለህም ስትለው፣ አው ለካ ገንዘብ የለኝም ኪስ ላይ ግን ወረቀት ላይ ትርፍ አትርፏል ይላል። ስለዚህ ምን ማድረግ አለባችሁ? የሆነ ነገር ስታስተዋውቁት የዛን ሰውዬ ችግር መጀመሪያ ለይቶ ማወቅ። ያንን ችግር ካወቃችሁ በኋላ ለዛኛው የሚመጥን መፍትሄ መስራት ነው። ተኛው ማርኬቲንግ ስንትን ሪዛልት ኦሪየንትድ መሆን አለባችሁ፣ ወይም ውጤቱን መሸጥ። ለምሳሌ ቢዝነስ እያተረፈ አይደለም። ቢዝነስ እያተረፈ ያልሆነው ሽያጭ ስለሌለህ ነው። ስለዚህ ሽያጭ እንዲኖርህ ይሄንን ሜትር ተጠቀም። እኔ ሽያጭህን እንድጨምርልህ እችላለሁ፣ ትርፍህን እንዲል አደርግልህ እችላለሁ። ምኑን ሸጣችሁ ማለት ነው? የመጀመሪያው ፔኑን በዛ ችግር ተንተርሳችሁ አስተዋወቃችሁለት።
ሁለተኛው ደግሞ ሪዛልቱን ይሄ ነገር ብታደርገው ይሄ ነገር ይመጣል፣ ይሄ ነገር ቢሆን ይሄ ነገር ይመጣል ብለን እናስተዋውቃለን። ሪዛልቱን ተንተርሰን ውጤቱን ተንተርሰን የሚመጣውን የመጨረሻ ላይ ያለውን ውጤት አልቲሜት ጎሉን ተንተርሰን እናስተዋውቃለን ማለት ነው። ሴሊንግ ዘ ሪዛልት በት ኖት ዘ ፕሮሰስ የሚባለው ነገር ምን መሰላችሁ? ሰው ውጤቱን ነው እንጂ የሚፈልገው ፕሮሰሱን አይፈልግም። አንተ ይሄንን ፓርከር እንዴት አድርገህ እንደምታመርተው፣ አንተ ያንን የሆነ የምትሰራው ምግብ እንዴት አድርገህ እንደምትሰራው ማየት አይፈልግም። ውጤቱን ነው በቃ የሚፈልገው። ስለዚህ አንተ ውጤቱን ነው መሸጥ ያለብህ። ውጤቱን ደግሞ ስትሸጥ መጀመሪያ ፕሮሞት ማድረግ አለብህ። ፕሮሞት ለማድረግ ሰዎችን ሊድ ለማድረግ ምን አይነት ሲስተም ትጠቀማለህ መሰለህ? አንደኛው ነፃ ቫልዩ መስጠት ነው። ለምትሰጠው ነገር ለምትሰጠው አገልግሎት ነፃ ነገር መስጠት ነው። አብዛኞቻችን ነፃ ሲሆን እንወዳለን። ፕሮባብሊ ይሄን ነገር ሶፊ ማልት በተደጋጋሚ ይሰራዋል። መድረኩ በየሩጫው ታላቅ ሩጫ ጊዜ ምናምን ካስተዋላችሁት ነፃ ሶፊ ማልት ውሰዱ እየተባለ ይሰጣል። አብዛኛው ሰው ነፃ ነገር ይወዳል። ነፃ ነገር ስትሰጠው ትረስት ያድርበታል። ያ ትረስት ደግሞ ነገ ላይ ኮንቨርት ታደርገዋለህ። ፕሮባብሊ ብዙ ሊያስወጣ ይችላል፣ ግን ለማርኬቲንግ ብዙ ነገር መውጣት ተጨማሪ ትርፍ እንድታገኝ ያደርጋል። ለምሳሌ ኮካኮላ የፕሮፊቱን ኦልሞስት 40% ለማርኬቲንግ ነው የሚያውለው። ማርኬቲንግ ነው ፕሮፊትን እንዲጨምር የሚያደርገው፣ ማስተዋወቅ ደጋግመህ። ስለዚህ ሌላኛው የምታስተዋውቅበት ሜተድ አንደኛው አስቀድሜ እንደነገርኳችሁ ሶሻል ሚዲያ ሊሆን ይችላል፣ ባነሮች ሊሆኑ ይችላሉ። ደግሞ ጠቃሚ ነገር ምንድነው? በሰዎች ሲተዋወቅልህ አሪፍ ነው። ለምሳሌ እኔ የሆነ ቦታ ምግብ ሄጄ በላውና ያ ምግብ እኮ አሪፍ ነው ብዬ ለጓደኞቼ ስነግርልህ ያለው ማርኬቲንግ እና አንተ በሶሻል ሚዲያ የምታስተዋውቀው ነገር ይለያያል። ምናልባት እነሱ ሰዎች በልተው ምናልባት ለአንተ ፕሮሞት ማድረግ የሚፈልጉ ከሆነ it is the better way ያንተን ነገር ለማስተዋወቅ። ነገር ግን ያንተን ነገር እንዲተዋወቅልህ ዋናው ነገር ምንድነው? ጥሩ ቫልዩ መስጠት ነው። ጥሩ ቫልዩ ከሰጠ ማንም በየቦታው ሊነግርልህ ይችላል። ፕሮባብሊ የኛ ሰው መጥፎ ነገር ሲሆን ለ100 ሰው ይነግራል። ጥሩ ነገር ሲሆን ግን ለ10 ሰው ነው የሚነግረው የሚባል አባባል አለ። እንግዲህ እውነቱን ውሸቱን እንግዲህ ቼክ አድርጋችሁ እናንተ ወቁት። ስለዚህ በሰዎች እንዲተዋወቅልህ ጥሩ ቫልዩ ከሰጠው ያ ሰውዬ እንደተባለው ማስተዋወቅ ይችላል ማለት ነው። ሴልስ ሲባል ምን ማለት መሰላችሁ? ሴልስ የድርጅትም የግለሰብም የመጨረሻው አልቲሜት ጎሉ ነው። በቃ ቫልዩ አለ፣ ቫልዩ ማርኬት አደረግ፣ ከዛ ሴልስ የግድ መሸጥ አለበት። ያ ነገር ገንዘብ ማምጣት አለበት። ገንዘብ የሚያመጣው ማርኬቲንግ ላይ አይደለም፣ ሴልስ ላይ ነው። በማርኬቲንግ የሰበሰብካቸው ሰዎች ኮንቨርት ቱ ካሽ ወደ ገንዘብ ሲቀይሩልህ፣ ወደ ትረስት ሲቀይሩልህ። ለምሳሌ አንድን ቪዲዮ በሾርት ፎርም ሰርታ አንድ የሶሻል ሚዲያ ፕላትፎርም ላይ ፖስት አደረከው። ያ ፖስት ያደረከውን ቪዲዮ ለምሳሌ 1 ሚሊዮን ሰው ሊያዩ ይችላል፣ ኦር 100,000 ሰው ሊያዩ ይችላል። የዛ የ100,000 ሰው ማየቱ አይደለም፣ ስንት ሰው ኮንቨርት አደረገ ወደ ሴልስ ለመግዛት ስንት ሰው ወሰነ የሚለው ነገር ነው ዋናው ነገር። ማለት አንድ ምርት ኦር አንድ ሐሳብ አንድ አገልግሎት ወደ ገንዘብ ተርን ሲያደርግ ነው። በቃ ያንን አገልግሎት ሰጠ፣ ያንን ችግር ቀረፍክ፣ አስተዋወቅ ያንን ችግር እንደምትቀርፍ። ከዛ በኋላ ያ ሰውዬ መጥቶ ያ ችግርን አስቀርፎ ገንዘቡን ሲከፍልህ ነው ሴልስ። ትላልቆቹን ቢዝነሶች ቢሆኑ ትናንሾቹን ቢዝነስ ይሄን ሜትር ነው። የሆነ ቫልዩ አለ፣ የሆነ ማርኬት አለ። ምናልባት ማርኬቲንግ ላይኖር ይችላል አንዳንዶቹ ላይ። ከዛ ሴልስ ግን እቺን ስቴፕ ሲከተል ነው ትርፋማ የሚሆነው። ቫልዩ፣ ማርኬቲንግ፣ ሴልስ። ከዛ 4 እና 5 ደግሞ ይቀጥላል። የአብዛኞቻችን ግር የሚለን ነገር ማርኬቲንግ እና ሴልስ ተመሳሳይነት ያለው ይመስልናል። ስለዚህ ማርኬቲንግ ማለት አንድ ሰው ለብዙ ሰው ሲያስተዋውቅ ነው። ለምሳሌ በሶሻል ሚዲያ ሊሆን ይችላል፣ በመድረኮች ላይ ሊሆን ይችላል፣ ወይ አንተ ባነር ለብዙ ሰዎች ሲያስተዋውቅልህ ሊሆን ይችላል ማርኬቲንግ። ግን ሴልስ የሚባለው ዋን ቱ ዋን ስትገናኝ ነው። ከዛ ከክላይንት ጋር ኦር ከከስተመር ጋር ዳይሬክትሊ ተገናኝተህ ወይ ደውሎልህ እንደዚህ ዕቃ አምጣልኝ ኦር እንትን አድርግልኝ ሲልህ ነው ሴልስ የሚባለው። ያ ሰው በቃ ለመክፈል ዝግጁ ወስኖ ሲመጣ ነው እንጂ ፕሮሞት ስላደረገ እዛ ሚዲያ ላይ ፖስት ያደረግከው ሁሉ ተሸጧል ማለት አይደለም። አንድ 100,000 ሰው አየው ማለት 100,000 ሰው ላይ አዌርነስ ፈጠርክ። አንተ እንደዚህ አይነት ዕቃ እንዳለ፣ እንደዚህ አይነት ቫልዩ፣ እንደዚህ አይነት አገልግሎት እንደምሰጥ አዌርነስ ፈጠር። ኮንቨርት የሚያደርጉት ደግሞ ሲሸጥ ነው፣ ሴልስ ነው። ኮንቨርት ያደረጉት ኦር ሊገዙ የወሰኑ ሰዎች ወደ ሴልስ አስገባሃቸው ማለት ነው። ፈነል የሚባል አለ፣ የማርኬቲንግ ፈነል። ስለሱ ቪዲዮ ለሚቀጥለው ጊዜ መስራት እንችላለን። ስለ ማርኬቲንግ በደንብ የምትፈልጉ ከሆነ ማርኬቲንግ ማለት መጀመሪያ የሚሰራ ነው። ከሴልስ በፊት ነው የሚሰራው። መጀመሪያ ማርኬቲንግ ትሰራለህ፣ ከዛ ሴልስ ታደርጋለህ። ብዙ ጊዜ ቢዝነሳችን ላይ ልንከስር የምንችለው ኦር ቢዝነሳችን አዋጭ ላይሆን የሚችለው ምን አይነት ነገር ነው? መጀመሪያ ሴልሱን እናስቀድማለን። መጀመሪያ ግን መቅደም ያለበት ማርኬቲንጉ ነው። የሆነ ነገር ከተዋወቀ የሆነ ነገር ትረስት ቢውልድ ከተደረገ በኋላ ነው ወደ ሴልስ ኮንቨርት ማድረግ ያለበት። ማርኬቲንግ እና ሴልስን በገበሬ ቋንቋ ነው። አንድ ገበሬ ይዘራል አይደለ? መዝራቱ ማርኬቲንግ ነው። በቅሎ ማጨዱ ደግሞ ሴልስ ነው። በቅሎ ምርቱን ሲሰበስብ ሴልስ አደረገ ማለት ነው።
ማርኬቲንግ ማለት ማስተዋወቅ ነው። ሴልስ ማድረግ ደግሞ ያስተዋወቅነውን ነገር ወደ ገንዘብ ነው ማድረግ ነው፣ ወደ ገንዘብ መቀየር ማለት ነው። አራተኛው ቫልዩ ዴሊቨር ይባላል። ማስረከብ ነው። የምንሰጠውን ቫልዩ በሰዓቱ ማስረከብ ይኖርብናል። በአግባቡ መስጠት ይኖርብናል። ቃል የገባንላቸውን ነገር መስጠት ይኖርብናል። በእንደዚህ አይነት ቀን እጨርሳለሁ ካልን በእንደዚህ አይነት ቀን መጨረስ አለብን። እንደዚህ አይነት ነገር ሰጣችኋለሁ፣ እንደዚህ አይነት ቦነስ ሰጣችኋለሁ ካልን እንደዚህ አይነት ቦነሶች መስጠት ይኖርብናል። የሆነ ነገር ሰተናቸው፣ የሆነ ዕቃ ሰተናቸው ዋራንቲ ያለው ኦር ጋራንቲ ያለው ብለን ተጋገረን ለዛ ነገር ጋራንቲ መስጠት አለብን። ቫልዩን ዴሊቨር ማድረግ ይጠበቅብናል። ውስብስብ መረጃዎችን ቀለል አድርገን ማስረዳት። ለምሳሌ አንድ ሰው ስልክ መግዛት ፈለገ። ስልክ መግዛት ፈልጎ ወደ ስልክ ቤት ሄደ። ያ ስልክ ቤት ከሄደ በኋላ ያን ነገር አጠቃቀሙ ውስብስብ ሊሆንበት ይችላል። ስለዚህ ያንን ነገር ቀለል ባለ አማርኛ በሚገባው አማርኛ ማስረዳት፣ አጠቃቀሙ፣ አያያዙን፣ አሰራሩ፣ ይህን ስልክ እንደዚህ ቻርጅ ለ3 ሰዓት አድርገው፣ ኤርፎን ስትጠቀም እንደዚህ ያድርግ፣ እያንዳንዱ ነገር ቢያስረዳው ቫልዩ ዴሊቨር አደረገለት። የገባለትን ቃል ቫልዩ እንደሚሰጠው ተናገረ። ማርኬት አደረገ ስልክ እንዳለው፣ ከዛ ሴልስ አደረገ፣ ሊገዛው መጣ። ከዛ በኋላ ደግሞ በአግባቡ እንትን አለ፣ ሰራለት ማለት ነው። ማርኬተርም ቢሆን የሂሳብ ባለሙያም ቢሆን በጊዜው ያን ነገር ማጠናቀቅ፣ የበጀት አመቱ ሲያልቅ እንደዚህ ወሩ ሲያልቅ ቫኪለር ማድረግ፣ ደረሰኞችን በአግባቡ መቁረጥ፣ እነዚህ በቃ ቫልዩ ዴሊቨሪ ናቸው። ብዙ ጊዜ ማርኬት እናደርጋለን፣ ሴልሶችን እንሸጣለን፣ ከዚያ ከስተመር ተመልሶ አይመጣ፣ ምን እንደሆነ አናውቅም። ግን ቫልዩ በሰዓቱ የሆነ ነገር ማድረስ ስላልቻለ ነው። ብዙ ጊዜ ምግብ ቤቶች ላይ ብዙ ከስተመሮችን ሳለ ይኖሯቸዋል፣ ግን በሰዓቱ ቶሎ ስለማይደርስ አንዳንድ ጊዜ ቴስቱ ወረድ ስለሚል ሰው ይርቃል። ብዙ ጊዜ ምግብ ቤቶች ላይ መጀመሪያ አካባቢ ምግባቸው፣ ቴስታቸው፣ ዋጋቸው ምናምን አሪፍ ይሆናል። የሀገር ሰው ይመጣል። ከዛው እያደረ ወጡ ቀጠን ይላል፣ እንጀራው ሳሳ ይላል። እንዲህ የሆነ ሲመጣ ብዙ ሰው ይርቃል። ስለዚህ ምን መሆን አለበት? በቃ ሁሉ ጊዜ ቫልዩ የምንሰጠውን ቫልዩ ኦር የምንሰጠውን እሴት የምንሰጠው ጠቀሜታ ሁሉ ጊዜ ኮንስታንት መሆን አለበት። ሁሉ ጊዜ በሰዓቱ መድረስ አለበት። ሁሉ ጊዜ የተሻለ መሆን አለበት። ከቀን ወደ ቀን ማሻሻል አለብን። የምንሰጠው አገልግሎት የምንሰጥ ከሆነ አገልግሎታችን ከጊዜ ወደ ጊዜ መሻሻል አለበት። ፕሮባብሊ ነገ ላይ ተወዳዳሪያችን በእኛ መስክ ላይ ያለ ተወዳዳሪ መጥቶ እኛን ሊገለብጠን ይችላል። እኛን አሸንፎ ማርኬቱን ሰብሮ ሊገባ ይችላል። ስለዚህ የውድድር ጊዜ ስለሆነ የውድድር ማርኬት እስከሆነ ድረስ ሁልጊዜም ለማሸነፍ ምን ማድረግ አለብን? ቫልዩን በአግባቡ ማድረስ። ቢዝነስም ሆነ በግል ህይወት ትልቅ የራዕይ ሊኖር ይችላል። ነገር ግን እነዚህን ሁለት ነገሮች የመጨረሻው አምስተኛው እነዚህ ሁለት ነገሮች የማይነጣጠሉ ናቸው። እነዚህን ሁለት ነገሮች አነጣጥለ ለማየት ኦር አንዱን ትተ አንዱን መያዝ አትችልም። የመጀመሪያው ፋይናንሻል ማኔጅመንት ነው። ሁለተኛው ደግሞ ሪሶርስ ማኔጅመንት ነው። ሁለቱም ተነጣጥሎ መሄድ አይችሉም። አንድ ቢዝነስ ጀምራለሁ የሚል ሰው ስለ ፋይናንሻል ማኔጅመንት የግድ ማወቅ ይኖርበታል። ስለ ፋይናንስ ያላወቀ ቢዝነስ ጀማሪ ከትርፉ ኪሳራው ነው የሚያበልጠው። ስለዚህ ትርፍ ኪሳራ እንዳያመዝን ስለ ሪሶርስ ማኔጅመንት እና ስለ ፋይናንሻል ማኔጅመንት የሆኑ ነገሮችን እንነጋገር። ፋይናንሻል ማኔጅመንት ወይም የፋይናንስ የገንዘብ ማስተዳደር ማለት ገንዘብን ከብክነት መጠበቅ፣ ገንዘብን በእቅድ በአግባቡ እንዲመራ ማድረግ፣ የሰበሰብነውን ገንዘብ ወዴት እንደሚሄድ ማየት። ገንዘባችንን ማናስተዳድረው ከሆነ ገንዘቡ ከየት መጣ ወዴት ሄደ የሚለውን ነገር ማናውቅ ከሆነ ብዙ ጊዜ ቢዝነሳችን የመክሰር ፕሮባቢሊቲው ይጨምራል። ስለዚህ ቢዝነሳችን እንዳይከስር ቢዝነሳችን አትራፊ ሆኖ እንዲቀጥል ስለ ፋይናንሻል ማኔጅመንት የግድ ማወቅ ይኖርብናል። ፋይናንሻል ማኔጅመንት ደግሞ ስንል የግድ 4 ነገሮች አሉ። እነሱን የግድ ማወቅ ይኖርብናል። የመጀመሪያው ፋይናንሻል ዲሲዥን ነው፣ የፋይናንስ ውሳኔ ነው። ገንዘብ ከየት ነው የሚመጣው? ለኔ ለድርጅቴ ገንዘብ ከየት ነው የማመጣው? ከቆጠብኩት ላይ ነው የምወስደው ቢዝነሴን ለማሳደግ ቢዝነሴን ለመጀመር ወይስ ተበድሬ? ፋይናንሻል ዲሲዥን የግድ ያስፈልጋል። ሁልጊዜ ቢዝነሱንም ጀምረን ቢዝነሱንም ራን እያደረግን ከሆነ ሁልጊዜ ስለ ፋይናንስ ዲሳይድ ማድረግ አለብን። ውሳኔዎችን መወሰን አለብን። ይሄን ነገር መግዛት አለብኝ፣ እንደዚህ አይነት ማሽኖች መቀየር አለባቸው፣ እንደዚህ አይነት ነገሮች መገዛት አለባቸው የሚለውን ነገር መወሰን አለብን። ፋይናንሻል ዲሲዥን የግድ ማወቅ አለብን። ሁለተኛው ደግሞ ኢንቨስትመንት ዲሲዥን ነው። ምን ላይ ነው ኢንቨስት የማደርገው? ገንዘብ አለን የቆጠብነው ሆነ ግን ምን ላይ ኢንቨስት እንደምናደርገው አናውቅም። ቢዝነሳችን ምን አይነት ማሽን እንደሚያስፈልገው አናውቅም። ምን አይነት ነገር እንደሚያስፈልገው አናውቅም። አንድ ኮንቴንት ክሬተር ሴቭ ያደረገው ገንዘብ ቢኖረው ላፕቶፕ ነው መግዛት ያለብኝ ወይስ ጥሩ ካሜራ የሚለውን ነገር መወሰን አለበት። ኢንቨስትመንት ዲሲዥን የሚባለው ይሄ ነው። ያ ኢንቨስትመንት ዲሲዥናችን አርኦአይው ያመጣል፣ ሪተርን ኦን ኢንቨስትመንቱን ይመልሳል ወይ የሚለውን ነገር ማወቅ አለበት። ስለዚህ ስለ ኢንቨስትመንት ዲሲዥን የኢንቨስትመንት ውሳኔ ማወቅ አለብን።
ሶስተኛው ደግሞ ካሽ ፍሎ ማኔጅመንት ነው። ካሽ ፍሎ ማኔጅመንት ብዙ ጊዜ ገንዘብ ማለት ለቢዝነስ የደም ስር ነው። የሰው ልጅ ያለ ደም እንደማይንቀሳቀሰው ሁሉ ቢዝነስም ያለ ገንዘብ አይንቀሳቀስም። ስለዚህ ቢዝነስም ፕሮባብሊ የሚመሰረተው ገንዘብ ለማምጣት ነው። ገንዘብ ለማምጣት ከሆነ የገንዘብ እንቅስቃሴውን የግድ ማወቅ አለብን። ገንዘቡ ወዴት ነው የሚሄደው? እንዴት ነው ገቢው? ምን ያህል ነው የሚሰላብኝ የሚለውን ነገር ማወቅ አለብን። የገንዘቡን እንቅስቃሴ ገንዘቡን ካሽ ፍሎውን የግድ ማኔጅ ማድረግ አለብን። ብዙ ስሞል እና ሚዲየም ቢዝነሶች ሁሉ ነገር የተቀላቀለ ነው። ለምሳሌ አንዳንድ ራይድ የሚሰሩ ሰዎች የዕለት ገቢያቸውን አያውቁትም። ከትላንትና ከሰሩት ጋር ይደባለቃል። በዛው ምሳም ይበላሉ። ምን ይላሉ? በቃ ዛሬ ያገኘኸው የዛሬው ነው። ያን ነገር ኮንትሮል ዛሬ እንደዚህ አይነት ብር አግኝቻለሁ፣ ይሄን ነገር ለእንደዚህ ለምሳ፣ ከእንደዚህ ደግሞ ለእንደዚህ ለሴቪንግ፣ እንዲህ ደግሞ ለኢንቨስቲንግ ብሎ ሴቭ የሚያደርግ የለም። ኦር የሆነ ዲሳይድ የሚያደርግ የለም። ፕሮባብሊ በቃ የሆነ ገንዘብ ተገኘ እንትን ማለት ነው። አብዛኛው ሰው የማይለወጠውም በዚህ ምክንያት ካሹን ማኔጅ ስለማያደርገው ነው። የገንዘብ ፍሰቱን ማኔጅ ስለማያደርገው ነው። ብዙ ቢዝነሶች እዛው የሚቀሩት ተመሳሳይ አመት ብራንች የማይከፍቱ እዛው የሚቀሩት ገንዘባቸው ማኔጅ ስለማያደርጉ ነው። ጨረሻው ደግሞ ሪስክ ማኔጅመንት ነው። ቢዝነስም ጀመርን በኖርማል ላይፍም ሪስክ አለ። ያለ ሪስክ ደግሞ ገንዘብም አይገኝም። ሪስኮችን አንድ መውሰድ አለብን። ሁለተኛ ደግሞ ሪስኮችን ማኔጅ ማድረግ አለብን። መግባት የሌለብን ቦታዎች ላይ አለመግባት ነው። አንድ አባባል አለ፣ እግዚአብሔር አለ ብሎ በሌሊት የወጣ ሰው እግዚአብሔር አብላይም ብሎ ደግሞ በሌሊት የወጣ ጅብ ይበላዋል ይባላል። ስለዚህ የሆነ ነገር ስናደርግ ካልኩሌትድ መሆን አለብን። በቀን ነው እንጂ መውጣት ያለብን። ቀን ለሰራዊት ለሊት ለአራዊት የሚባልም አባባል አለ አይደለ? ስለዚህ ሁሉም ነገር የሚሆነው በጊዜው ነው። ሪስክ ስንወስድም ተመጣጣኝ እኛን የሚመጥን አይነት ሪስክ ነው መውሰድ ያለብን። ሪስክ ውሰዱ እንደዚህ አይነት ግቡ ይላሉ፣ ግን ያ አይደለም። ሪስክ ስንወስድ ካልኩሌትድ የሆነ ሪስክ ነው መውሰድ ያለብን። ለቢዝነሳችን በተለይ ለላይፍም ካልኩሌትድ የሆነ እያንዳንዱን ነገር የምናውቀው ሪስክ ነው መውሰድ ያለብን። አወዳደቅን አሳምረ ነው መውደቅ ያለብን። አወዳደቅህ ከእንቅፋት አመታት ያስታውቃል። ስለዚህ ምን ጊዜም ሪስክም ስንወስድ ምንም ቢሆን የምንወስደውን ሪስክ ካልኩሌትድ ሪስክ መሆን አለበት። ሌላኛው ደግሞ ሪሶርስ ማኔጅመንት ነው። ፕሮባብሊ ፋይናንሳችንን ማኔጅ አድርገን ሪሶርሳችንን ማኔጅ ማናደርግ ከሆነ ኪሳራ ነው። ምክንያቱም ሪሶርሱን የምንገዛው ኦር ሀብቱን የምንገዛው በገንዘባችን ነው አይደለ? ያንን ማሽን ኦር የገዛነውን ንብረታችንን በአግባቡ ማንጠቀምበት ከሆነ የሚቃጠልበትን ሜትድ የምናመቻችለት ከሆነ ከሰርን ማለት እኮ ነው። ስለዚህ ለእያንዳንዱ ነገራችን ማኔጅ ማድረግ ይጠበቅብናል። ሪሶርስ ስንል ተጋነኑ ብዙ ነገሮች አሉ። ለምሳሌ ላፕቶፕ ያለው ላፕቶፑን በአግባቡ መጠቀም። ሰው ቀጥሮ የሚያሰራ ከሆነ ዋናው ነገር ሰው ቀጥሮ የሚያሰራ ከሆነ ትልቁ ሪሶርሳችን እሱ ነው። ትልቁ ሀብታችን እሱ ነው። ከሰው ጋር መስራት፣ ተስማምቶ ኮላብ አድርጎ መስራት። ስለዚህ የሆነ ነገር ስናደርግ የሆነ ነገር ስንል ምን መሆን አለበት? ሪሶርሳችንን ማኔጅ ማድረግ፣ ገንዘባችንን በአግባቡ መጠቀም። ሪሶርሱን በአግባቡ ያልተጠቀመ ሰው ገንዘቡን ያባክነዋል። ተጨማሪ ነገር ድጋሚ ይገዛል ያን ነገር። ብዙ ጊዜ ስሞልና ሚዲየም ቢዝነሶች ላይ የማስተውለው ነገር ምን አለ? አንዳንድ እቃዎችን አንዳንድ ማሽኖችን ይገዙና ወር በዝናብ በፀሐይ ይበላሻል። ያ ማሽን ያለንም ይበላሻል። ሪሶርሳቸውን በአግባቡ ማኔጅ ስለማያደርጉት ያን ነገር አንድ አመት ሁለት አመት ሊያገለግል የሚችለውን ማሽን በአግባቡ ባለመጠቀማቸው በአግባቡ ባለመያዛቸው ምክንያት በሁለት ወር በሶስት ወር ይበላሻል። ስለዚህ ሪሶርሳችንን የግድ ማኔጅ ማድረግ አለብን። አነሰም በዛም በላይፍም ላይ ቢሆን ለፐርሰናል ራሱ ልብሳችንን በአግባቡ መያዝ እኮ ነው። ልብሳችንን በአግባቡ ብናጥበው ብንይዘው ሪሶርሳችን ማኔጅ አደረግን። ለፐርሰናላችን ያለውን ይሄ ነው። ስለዚህ እንደዚህ እያደረግን ነገሮችን ዋይድ ሬንጅ እያደረግን መመልከት ነው። ኮንክሉድ ስናደርገው አንድ ቢዝነስ ጀምራለሁ የሚል ሰው የግድ እነዚህን 5 ነገሮች ማወቅ ይጠበቅበታል። የመጀመሪያው ቫልዩ፣ የሚሰጠው ቫልዩ አለኝ ወይ? የሚሰጠው ቫልዩ ከሌለው የግድ ወይ ተምሮ ኦር የሆነ ነገር አግኝቶ ያንን ቫልዩ መስጠት ይኖርበታል። ከዛ ያን ነገር ያን ያዘውን ቫልዩ ማርኬት አደረገ ወይ? ማርኬት ማድረግ ነው። ሶስተኛው ደግሞ ሴልስ ነው። ያን ነገር መሸጥ፣ ማርኬት ታስተዋውቀው ያን ነገር መሸጥ። አራተኛው ደግሞ ቫልዩ ዴሊቨር፣ ቫልዩን በአግባቡ ማድረስ፣ በሰዓቱ ማድረስ ማለት ነው። አምስተኛው ደግሞ ፋይናንሱን ማኔጅ ማድረግ፣ ሪሶርሱን ማኔጅ ማድረግ ነው። ስለዚህ እነዚህ ነገሮች የምናደርግ ከሆነ የትኛውም ቢዝነስ የደረሰበት ቦታ ላይ የማንደርስበት ምንም ምክንያት የለም። ነገር ግን የሆነ ነገር እንዲያድግ የምንፈልግ ከሆነ ቫልዩ ማሳደግ ነው። የምንሰጠውን ነገር የምንፈተውን ችግር ስናሳድገው የኛም ገንዘብ የኛም እውቅና እየጨመረ ይመጣል። ከዚህ ቪዲዮ ላይ ምን ተማራችሁ? የተማራችሁትን ነገር ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ይህንን ቪዲዮዎች ደግሞ የምትፈልጉ ከሆነ ሰብስክራይብ አድርጉ። የሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ።